ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ይህ አዲስ ስፖርት የዩቲዩብ ቻናላችን ነው። እያደመጣችሁን እየተከታተላችሁን ስለሆነ እጅጉን ከልብ አድርገን እናመሰግናለን። ዛሬም በተለያዩ ስፖርታዊ ጉዳዮች በድጋሚ ተመልሰናል። ዛሬ በርከት ያሉ ጨዋታዎች በአውሮፓ ቻምፒየንስ ሊግ ይደረጋሉ። አርሰናል ከባየር ሌቨርኩዘን፣ ማንቸስተር ሲቲ ከሪያል ማድሪድ፣ ቼልሲ ከፓሪስ ሰን ዠርሜን እና ቦዶ ግሊምት ከስፖርቲንግ ሊዝበን የሚያደርጓቸው ጨዋታዎች ዛሬ በአውሮፓ ቻምፒየንስ ሊግ የሚጠበቁ ጨዋታዎች ናቸው። እነዚህን የአውሮፓ ቻምፒየንስ ሊግ ጨዋታዎችን ጨምረን ሌሎችም ስፖርታዊ ጉዳዮችን ሰፋ አድርገን ወደ እናንተ የምናደርስ ነው የሚሆነው። ስለምታደምጡኝ፣ ስለምትከታተሉኝ ቆይታችሁም ከኛ ጋር ስለሆነ ከልብ አድርጌ ያመሰግናለሁ። ፉአድ ባሩ የዛሬውን ፕሮግራም እየመራው ቆይታን አደርጋለሁ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። አብራችሁኝ ቆዩ። የአርሰናል ጉዳዮችን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። አርሰናል ቻምፒየንስ ሊግን ያሸንፋል ሲል ነው ጄሚ ካራገር ሀሳቡን የሰጠው። የቀድሞ የሊቨርፑል ተጫዋች የሆነው ጄሚ ካራገር አርሰናል በቻምፒየንስ ሊጉ ዘንድሮ ጥሩ ጊዜን እንደሚያሳልፍ ነው ግምቱን ያስቀመጠው። በተንታኝነት እያገለገሉ የሚገኙት የቀድሞ ተጫዋቾች የሆኑት ጄሚ ካራገር እና ማይክል ሪቻርድስ ግምታቸውን አስቀምጠዋል። በተለይ ከትናንትናው የአውሮፓ ቻምፒየንስ ሊግ ጨዋታዎች በኋላ አርሰናል ለፍጻሜ እንደሚደርስ ግን ሁለቱም ተስማምተዋል። ጄሚ ካራገር በፍጻሜው ጨዋታ አርሰናል አሸንፎ ሻምፒየን ይሆናል ሲልም ግምቱን አስቀምጧል። በሌላ በኩል ጄሚ ካራገር ሊቨርፑል ወደ ቀጣዩ ዙር ያልፋል የሚል ግምት ተስፋ የለኝም ሲልም ጭምር ነው ሀሳቡን እየሰጠውና ከባድ ግጥሚያዎች ይጠብቁታል ሲልም ጭምር ነው የተናገረው። በተለይ የትናንትናውን ጨዋታ መሸነፉ ሊቨርፑል በቀጣይ ጨዋታ ላይ እንዲቸገር ሊያደርገው ይችላል ሲል ጄሚ ካራገር ተናግሯል። በአንጻሩ አርሰናል ግን የዘንድሮን ዋንጫ ለማሸነፍ ግን ትልቅ ግምት የሚሰጠው ቡድን ነው ሲል ነው ጄሚ ካራገር ሀሳቡን የሚያጋራው። የአርሰናልና የባየር ሌቨርኩዘን የዛሬው ጨዋታ ተጠባቂ ነው የሚሆነው። አርሰናልና የጀርመኑ ክለብ ባየር ሌቨርኩዘን በአውሮፓ ቻምፒየንስ ሊግ መድረክ ያላቸው ታሪክም ጥቂት ቢሆንም ነገር ግን የሚረሳ አይደለም። በታሪካቸው በአውሮፓ መድረክ በአጠቃላይ 4 ጊዜ ነው የተገናኙት። አርሰናል 2ቱን ጊዜ አሸንፏል። ባየር ሌቨርኩዘን አንዱን አሸንፎ አንዱን ደግሞ አቻ ነው የወጡት። በተለይ 2002 ላይ በርካቶች የሚያስታውሱት ግጥሚያ ነበር። በሁለቱ ክለቦች ታሪክ ውስጥም 2001-2002 የውድድር ዘመን እጅግ አስገራሚው ነበር። በወቅቱ በነበረው የሁለተኛ ዙር የምድብ ጨዋታ ሁለቱም ቡድኖች የራሳቸውን የቤት ጨዋታዎች በተመሳሳይ ውጤት አሸንፈው ነበር። በባየር ሌቨርኩዘን ሜዳ ሌቨርኩዘን አርሰናልን 4-1 በሆነ ውጤት አሸነፈ። ከዛ ውጭ ደግሞ በአርሰናል ሜዳ ሃይበሪ ላይ አርሰናሎች ያጸፈውን መልስም 4-1 በሆነ ተመሳሳይ ውጤት አሸንፈው እንደነበረ በርካቶች የሚያነሱት ነው። የአውሮፓ ቻምፒየንስ ሊግ እንግዲህ ዛሬ ጨዋታው ቀጥሎ ሲደረግ ሌቨርኩዘን እና አርሰናል ጀርመን ላይ ባይ አሬና ላይ ነው መርሃ ግብሩ የሚደረገው። በዛሬው ጨዋታም በ16ቱ ዙር የመጀመሪያ ጨዋታ በጀርመን ሲደረግም ቡድኖቹ ጨዋታቸውን ከመጀመራቸው በፊት ያላቸውን አንዳንድ የጉዳት ዜናዎችን እንመልከት። በባየር ሌቨርኩዘን በኩል 5 ያክል ቁልፍ ተጫዋቾች ምናልባት በዛሬው ጨዋታ ላይ ላይኖሩ ይችላሉ የሚለው ግምቶች እየወጡ ነው። ከነዚህ መካከል ግብ ጠባቂ ፍሌከን አንደኛው ነው። ሎይክ ባዴ፣ አርተር፣ ሉካስ ቫስኪዩስ፣ ቤን ሴገር እና እንዲሁ ናታን ቴላ በዛሬው ጨዋታ ላይ እንደማይኖሩ በርካቶች ግምቶቻቸውን ሰጥተዋል። የአጥቂው ፓትሪክ ሺክ በዛሬው ጨዋታ ላይ የመሰለፍና ያለመሰለፍ ጉዳይ ደግሞ የተረጋገጠ ጉዳይ አይደለም። በአርሰናል በኩልም እንዲሁ የሚነሱ ጉዳዮች አሉ። አርሰናል 3 ወሳኝ ተጫዋቾች ተመልሰውለታል። ከጨዋታ ውጭ የሆነው ማርቲን ኦዴጋርድ እንዲሁም ሚኬል ሜሪኖ፣ እነዚህ 2 ተጫዋቾች በዛሬው ጨዋታ ላይ እንደማይኖሩ ነው የተረጋገጠው። ቤን ዋይት ከቡድኑ ጋር ቢጓዝም የመሰለፍ እድሉ ግን በጣም አጠራጣሪ ተብሏል። ሳሊባ፣ ትሮሳርድ እና ካላፊዮሪ ግን በዛሬው ጨዋታ ላይ ይኖራሉ ተብሎ ነው የሚጠበቀው። ሌቨርኩዘን በቁጥር በርካታ ተጫዋቾችን ቢያጣም አርሰናል ደግሞ የመሃል ሜዳ ክፍሉን ሞተርም እንዲሁ ኦዴጋርድን የሚያጣበትም ነገር ነው የተከሰተው። ምሽት 2:45 ሲል ጨዋታው እንደሚጀምር ነው የወጣላቸው መርሃ ግብር የሚያሳየው። አርሰናል ሁሊያን ብራንተን በነፃ ሊያስፈርም እንደሚችል እየተነገረ ነው። አርሰናል የቦሩሲያ ዶርትመንዱን የፈጠራ አማካይ የሆነው ሁሊያን ብራንተን በክረምቱ የዝውውር መስኮት በነፃ ወደ ኤምሬትስ ለማምጣት ዝግጅት መጀመራቸው ይፋ ተደርጓል። ተጫዋቹ በውድድር ዓመቱ መጨረሻ ዶርትሙንድን ለመልቀቅ ፍላጎት እንዳለው ነው የሚነገረው። ሚኬል አርቴታ ደግሞ የቡድኑን የፊት መስመር ጥራት ለመጨመርም ሁሊያን ብራንት ትክክለኛ ምርጫ እንደሆነ ጭምር ይናገራሉና ይህንን ተጫዋችም በነፃ ለማምጣት አርሰናሎች እንቅስቃሴ ያደርጋሉ ተብሎ ነው የሚታሰበው። ማንቸስተር ዩናይትድን የተመለከቱ መረጃዎችን እናንሳ። በማንቸስተር ዩናይትድ ዙሪያ ለሚወሩ ማናቸውም አሉታዊ ወሬዎች ምንም ትኩረት አልሰጥም ብሏል ማታያስ ኩኛህ ነው።
ይህንን ሀሳብ የሰጠው። ለእኔ ይህ ዝም ብሎ አስገራሚ የሆነ ክለብ ነው። እንዲያውም እንዲህ ብዬ ቀልዳለሁ፣ ይህ ግዙፍ ክለብ ዝም ብሎ ተኝቷል፣ እኛ ደግሞ ልናነቃው እንፈልጋለን ብሏል ማቲያስ ኩኛ ሀሳቡን ሲናገር። የዩናይትድ የፋይናንስ ሁኔታ እስካሁን ያልተረጋጋ ሲሆን ይህም ከሜዳ ላይ ደግሞ ውጤቶች ጋር በጥብቅ የተቆራኘ እንደሆነ ይነገራል። በተለይ በአውሮፓ ተሳትፎች ላይ ወይም በአውሮፓ ውድድሮች ላይ አለመኖሩ፣ ይልቁኑ ደግሞ በአውሮፓ ቻምፒየንስ ሊግ በትልቁ አለመኖሩ ተሳትፎ አለማድረጉ ሁኔታውን ማሻሻል ከባድ እንደሚሆን ነው እየተገለጸ የሚገኘው። በአውሮፓ ቻምፒየንስ ሊግ ላይ ሲሳተፉ የሚያገኙት ጥቅማ ጥቅሞችን ጭምር፣ ከዛ ውጭ ደግሞ ከስፖንሰርሺፕ በተያያዘም ደግሞ የአውሮፓ ቻምፒየንስ ሊግን ተሳትፎ ሲያገኙ የሚጨምሩ ገንዘቦች እንዳሉ የሚታወቅ ነውና በዛ ምክንያት ፋይናንሻሊ ስቴብል እንዳይሆን አድርጎታል ማንቸስተር ዩናይትድን። አዲስ ስቴዲየም መገንባት ከፍተኛ ወጪን ቢጠይቅም በቅርብ ጊዜ ደግሞ የታየው ጥንካሬና የራትክሊፍ ተሳትፎ ግን ነገሩ ሊሳካ እንደሚችል የሚያሳይ ነው ተብሏል። ምንም እንኳን እዳዎች የዋንጫ ድርቁ ቢቀጥልም ግሌዘሮች ግን ገና ከመጀመሪያው የዩናይትድ ለምን ዓላማ እንዳደረጉትም የሚያስታውስ እንደሆነ ጭምር ዘ አትሌቲክ የተባለው የመረጃ ምንጭ ይፋ አድርጎታል። ማንቸስተር ዩናይትዶች የቼልሲውን ኮከብ ለማስፈረም ፍላጎታቸው እየጨመረ መጥቷል ተብሏል። ማንቸስተር ዩናይትድ በተለይ ባለፈው ክረምት አሌሃንድሮ ጋርናቾን ሰጥተው ይህንን ተጫዋች ለማምጣት ከቼልሲ ሙከራዎችን ሲያደርጉ እንደነበር እናስታውሳለን። ማንቸስተር ዩናይትዶች በክረምቱ የዝውውር መስኮት የአማካይ ክፍሉን ለማጠናከር በሚያደርጉት ጥረት የቼልሲውን ወጣት አማካይ አንድሬ ሳንቶስን ነው በቅርበት እየተከታተሉ እንዳለ የተነገረው። እንደ ጋዜጠኛ ቤን ጃኮብስ ዘገባ ከሆነ ማንቸስተር ዩናይትዶች የዚህን የ21 ዓመት ብራዚላዊ እድገትም በከፍተኛ ሁኔታ እያጠኑት ነው። ሳንቶስ በአሁኑ ወቅት በአሰልጣኝ ሊያም ሮስኒየር ስርም እንዲሁ በቼልሲ ስብስብ ውስጥም ወሳኝ ተጫዋች እየሆነ መጥቷል። ይህም ደግሞ የሌሎች ትልልቅ ክለቦችን ትኩረትም እንዲስብ አድርጎታል። የሳንቶስ የእግር ኳስ እድገት ከአሰልጣኝ ሊያም ሮስኒየር ጋር እየጠበቀ ቁርኝነትም አለው። ሁለቱ ከዚህ ቀደም በፈረንሳዩ ስትራስቡርግም በውሰት አብረው ሲሰራ እንደነበር ነው የምናስታውሰው። ድንቅ ስኬትንም እንዲሁ ሳንቶስ በፍሬንች ሊግ 1 በነበረው ቆይታ ላይ አሳክቷል። 10 ግቦችን በማስቆጠር ክለቡ በዩኤፋ ኮንፈረንስ ሊግ እንዲሳተፍም ትልቅ አስተዋጽኦን አበርክቶ ነበር። ወደ ቼልሲ መመለሱ ወደ ስታንፈርድ ብሪጅ ከተመለሰ በኋላ በቀድሞ አሰልጣኝ ኤንዞ ማሬስካ ስር የመሰለፍ ዕድልን ለማግኘት ተቸግሮ የነበረ ቢሆንም ሊያም ሮስኒየር ግን ቼልሲን ከተረከቡ በኋላ ግን የቡድኑ የልብ ትርታ ለመሆንም እጅጉን መቻሉ ነው እየተነገረ የሚገኘው። እንደ ቤን ጃኮብ ዘገባ ከሆነ ማንቸስተር ዩናይትድ ለሳንቶስ ያለው ፍላጎት አዲስ አይደለም። ከዚህ ቀደምም በአሌሃንድሮ ጋርናቾ ዙሪያ ላይ በነበሩ ንግግሮች ወቅትም የዩናይትድ የዝውውር ቡድን የሳንቶስን ሁኔታ ምርምሮ የዝውውር ነገሮችንም ሲያነሱ እንደነበር ጭምር እናስታውሳለን። ቼልሲ ባለፈው ክረምት ከሳዑዲ አረቢያው አልቃዲሽ የቀረበለትን ጥያቄ ውድቅ ማድረጉ የምናስታውሰው ነው። ክለቡ እንዲህ አይነት ተስፋ የሚጣልበትን ወጣት ተጫዋች በቀላሉ ይሸጠዋል ተብሎም አይታሰብም። የዩናይትድ ግንባታ ደግሞ ዩናይትድ ስብስቡን መልሶ ለመገንባት በሚያደርገው ጥረትም አንድሬ ሳንቶስን እንደ ትልቅ አማራጭ ቢመለከቱም ከቼልሲ ጋር የሚደረጉት ድርድሮች ግን በጣም ፈታኝ ሊሆንባቸው እንደሚችል የሚያሳዩ መረጃዎች እየወጡ ነው። አንድሬ ሳንቶስም በቀላሉ ቼልሲን ይለቃል ተብሎ አይታሰብም። ቼልሲም ይህንን ተጫዋች በቀላሉ ይለቃል ተብሎ እንደማይታሰብ ነው ዘገባዎች እየወጡ የሚገኙትና በቀጣይ ይህንን ተጫዋች ለማስፈረም ግን ጥረቶችን ያደርጋሉ ተብሎ ይታሰባል። በተለይ ማንቸስተር ዩናይትድ ራሱን በመሃል ሜዳ ላይ ለማጠናከር በሚቀጥለው ክረምት በርከት ያሉ ዝውውሮችን ለማድረግ መንቀሳቀሱ አይቀሬ እንደሆነ በርካቶች ያነሳሉና ከነዛ መካከል አንድሬ ሳንቶስ ላይ እንቅስቃሴዎችን ሊያደርግ እንደሚችል የሚያሳዩ ዘገባዎች በተደጋጋሚ ነው እየወጡ የሚገኙት። የቼልሲን ጉዳይ እናንሳ። ቼልሲም ዛሬ ወደ ፓርክ ደስ ፕሪንስ ወደ ፈረንሳይ መርቶ ዛሬ ከፓሪስ ሳን ዠርሜን ጋር ወሳኝ የሚባል የአውሮፓ ቻምፒየንስ ሊግ ጨዋታ እንደሚያደርግ የሚታወቅ ጉዳይ ነው። ከዚህ ጨዋታ ጋር አያይዘን አንዳንድ ጉዳዮችን እናንሳ። በፍሬንች ሊግ 1 የደረጃ ሰንጠረዥ አናት ላይ ተቀምጦ የፈረንሳይን የበላይነት የያዘው ፓሪስ ሳን ዠርሜን በአውሮፓ መድረክ ተከታታይ ስኬትን ለማስመዝገብ ነው በሜዳውና በደጋፊው ፊት ዛሬ ቼልሲን የሚያስተናግደው። ባለፉት የውድድር ዘመናት በአውሮፓ ስኬታማ የነበሩት ፓሪሳውያኖቹ ባለፈው ሳምንት በሞናኮ የደረሰባቸው የ3-1 ሽንፈትን ግን በመርሳትና ከጉዳት እያገገሙ የሚገኙ ተጫዋቾቻቸውን በመያዝ ነው ለዛሬው የምሽቱ ጨዋታ በከፍተኛ ተነሳሽነት ይገባሉ ተብሎ የሚጠበቀው። በሌላ በኩል በቼልሲ በባለፈው ክረምትም በክለቦች የዓለም ዋንጫ ላይ በፓሪስ ሳን ዠርሜን ላይ ያስመዘገበውን የ3-0 ድልን እንደ ትልቅ ስንቅም በመጠቀም በድጋሚ በፓሪስ ምድርም ታሪክ ለመስራት ወደ ሜዳ ይገባሉ ተብሎ ይታሰባል። በሁለቱ ቡድኖች መካከል ያለው ፍልሚያ ከጨዋታነት ባለፈ ታሪካዊ ፉክክር ያለበት ነው። በተለይ በ2015 በነበረው ፍጥጫ በዲየጎ ኮስታና በዳቪድ ሉዊዝ መካከልም የታየው ግብግብ በዛሬው ጨዋታ ላይም ተጨማሪ ውጥረቶችን ይፈጥራል። የቼልሲው አዲሱ አሰልጣኝ ሊያም ሮስኒየር በቼልሲ ቤት በቆየባቸው አጭር ወራትም
ቡድኑን ወደ በለጠ የራስ መተማመን ማምጣቱ የሚጠቀስ ቢሆንም በተለይም ወጣት ተጫዋቾችን በማሳደግ በኩል እያሳየ ያለው ጥረት ለዛሬው ጨዋታ ትልቅ ፈተናና እድልን ይዞለት ይመጣል ተብሎ ነው የሚታሰበው። በዛሬው ጨዋታ የቼልሲ ትልቁ መነጋገሪያ የግብ ጠባቂ ምርጫ ላይ ነው የሚሆነው። ምክንያቱም በፕሪሚየር ሊግና በኤፍኤ ካፕ የተለያዩ አይነት ምርጫዎችን እያደረገ ነው አሰልጣኝ ሊያም ሮስኒየር። ይሄ ነው የምንለው አስተላልፈን በግብ ጠባቂ ቦታ ላይ ይጠቀማል ተብሎ አይጠበቅም። ሮበርት ሳንቼዝ በተለይ በአርሰናሉ ጨዋታ ላይ ያሳየው ደካማ ፐርፎርማንስ ይህንን ተጫዋች ወደ ተጠባባቂ እንዲወርድ አድርጎት ነበር። በፕሪሚየር ሊጉ ከአስተን ቪላ ጋር ባደረጉት ጨዋታና በዛሬው ጨዋታ የትኛውን ያሰልፋል? ሮበርት ሳንቼዝን አሊያስ ፊሊፕ ጆርጌንሰንን ያሰልፋል? የትኛውን ይመርጣል የሚለው ጉዳይ በርካቶች ይጠብቁታል። ጨዋታው መጀመሪያ ድረስም በሚስጥር የተያዘ ነው። ጥያቄም ቀርቦለት ነበር ከሁለቱ ግብ ጠባቂዎች የትኛውን ነው በቋሚነት የምታሰልፈው የሚል ጥያቄ ትላንትና በፕሬስ ኮንፈረንስ ላይ ቀርቦለት አሰልጣኝ ሊያም ሮስኒየር እሱን አልነግራችሁም፣ ምንም ፍንጭም አልሰጣችሁም ሲልም ጭምር ነው የተናገረው። ስለዚህ ጨዋታው ሊጀምር አካባቢ የሚወጣውን የጨዋታ አስተላለፍ ላይ ብቻ ነው ልናውቀው እንደምንችል በርካቶች የሚገምቱት። ነገር ግን ሮበርት ሳንቼዝም ፊሊፕ ዮርጌንሰን የትኛው ይሰለፋል በርካቶች የሚጠብቁት ጥያቄ ነው። በፓሪስ ሰን ዠርሜን በኩል የ2025 የባሎን ዶር አሸናፊው ኦስማን ዴምቤሌ ከጉዳት ተመልሶ ለጨዋታው ዝግጁ መሆኑን ለሉዊስ ኤንሪኬ ቡድን ትልቅ ጥንካሬ ሲሆን፣ በአንጻሩ ፋቢያን ሩይስ ለጨዋታው አለመድረሱ በቡድኑ አማካይ ክፍል ላይ ክፍተትን ሊፈጥር ይችላል ተብሎ እንደሚገመት ነው ዘገባዎች እየወጡ የሚገኙት። በቼልሲና በፓሪስ ሰን ዠርሜን መካከል የሚደረጉ ጨዋታዎች በአውሮፓ መድረክ ሁልጊዜም በጉጉት የሚጠበቁ ናቸው። ሁለቱ ክለቦች እስካሁን ድረስ በተለያዩ ውድድሮች 9 ጊዜ ተገናኝተው ተፋልመዋል። ከነዚህ ውስጥ አንደኛው ጨዋታ ብቻ በክለቦች የዓለም ዋንጫ ላይ ሲሆን ቀሪዎቹ 8 ግንኙነቶች በቻምፒየንስ ሊግ የተደረጉ ናቸው። በእነዚህ ግንኙነቶች ቼልሲ 3 ጊዜ ሲያሸንፍ፣ ፓሪስ ሰን ዠርሜን በበኩሉ 3 ጊዜ ድል ቀንቶታል። በተቀሩት 3 ጨዋታዎች ደግሞ በአቻ ውጤት ነው የጠናቀቁት። ከዚህ በፊት የተገናኙበትን ያለፉትን 5 ግንኙነቶቻቸውን ስንመለከት በ2025 ማለትም በዓለም ክለቦች ዋንጫ የፍጻሜ ጨዋታ ቼልሲ ፓሪስ ሰን ዠርሜንን 3-0 በሆነ ውጤት አሸንፈዋል። 2016 ላይ ፓሪስ ሰን ዠርሜን ሁለቱንም የደርሰው መልስ ጨዋታዎች 2-1 በሆነ ውጤት አሸንፈው ነበር። 2015 ላይ ደግሞ አንደኛውን በስታንፈርድ ብሪጅ ያደረጉትን ጨዋታ 2-2 ሲያጠናቀቁ በፓርክ ደስ ፕሪንስ ያደረጉት ጨዋታ ደግሞ 1-1 ነበር የተጠናቀቀውና እነዚህ መረጃዎች የሚያሳዩት በቅርብ ጊዜ በተደረጉ የ2025 የክለቦች የዓለም ዋንጫ ፍጻሜ ጨዋታ ቼልሲ የ3-0 ድልን በመቀናጀት በቅርብ ጊዜ የተደረገውን ጨዋታ በድል ማጠናቀቁን ነው። በተለይ ግን በ2015 እና 2016 የውድድር ዓመታት በቻምፒየንስ ሊግ ግን ማጣሪያ ላይ ወይም ኖክአውት ስቴጅ ላይ ተከታታይ ግንኙነቶች ማድረጋቸው በሁለቱ ክለቦች መካከልም ያለውን ጠንካራ ፉክክር ዛሬ የሚበልጥ ያጠናክረዋል፣ ያስቀጥለዋል ተብሎ ነው የሚጠበቀው። ማንቸስተር ሲቲን የተመለከቱ መረጃዎችን እናንሳ። የማድሪድ ዋንጫ ብዛት ከኛ ተሳትፎ ብዛት ይበልጣል ብሏል ፔፕ ጓርዲዮላ። የማንቸስተር ሲቲው አሰልጣኝ ፔፕ ጓርዲዮላ ቡድናቸው የሪያል ማድሪድ ዋንጫ ብዛትን ያክል በቻምፒየንስ ሊግ አለመሳተፉን ነው የሚናገረው። ሪያል ማድሪድ 15 የቻምፒየንስ ሊግ ዋንጫዎችን አሸንፈዋል። ይህ ቁጥር ደግሞ ማንቸስተር ሲቲ በውድድሩ ካደረገው ተሳትፎ ራሱ የሚበልጥ ይመስለኛል ሲል ነው ፔፕ ጓርዲዮላ የሚናገረው። እነሱ 15 ዋንጫዎችን አሸንፈዋል፣ እኛ 13 ወይም 14 ጊዜ ነው በዚህ ውድድር ላይ እየተሳተፍ ነው ሲል ፔፕ ጓርዲዮላ ተናግሯል። አክለውም ሪያል ማድሪድ ሁልጊዜም ሪያል ማድሪድ ነው፣ አሰልጣኝ ቢቀያየርም ማንነቱን ግን አያጣም፣ ሁልጊዜም እናከብረዋለን ሲልም ጭምር ነው አሰልጣኝ ፔፕ ጓርዲዮላ የተናገሩት። በቤርናቢው መጫወት ቢሆን ኖሮ በውድድሩ ላይ አለመሳተፍን ምርጥ ነበር ሲልም ጭምር ነው የተናገረው። በቤርናቢው መጫወት የአውሮፓ ምርጥ ቡድን መሆኑን ያሳያል። ከዓመታት በፊት ሲቲ በውድድሩ ላይ እንኳን አይሳተፍም ነበር፣ ነገር ግን ባለፉት ዓመታቶች በውድድሩ ላይ በመሳተፋችን ምክንያት ብዙ ልምዶችን አግኝተናል ነው ያለው ጓርዲዮላ። ወደሚቀጥለው ዙር ለማለፍም ከፈለክ ለሱ ደግሞ ብቁ መሆን አለብም፣ ነገር ግን ብቁ ለመሆን ማንነትን ሳትቀይር መጫወት ይኖርብሃል ሲል ነው ጓርዲዮላ የሚናገረው። ከአልቫሮ አርቤሎዋ ጋር ምንም አይነት ግንኙነት የለኝም፣ ምክንያቱም ከሱ ጋር ሰርቼም አላውቅም ሲል ይናገራል ጓርዲዮላ። ሪያል ማድሪድ ሁልጊዜም ራሱ ሪያል ማድሪድ ነው። እያንዳንዱ አሰልጣኝ የራሱ የሆነ የአጨዋወት ዘይቤ አለው፣ ነገር ግን ሪያል ማድሪድ ነው። እናም ሁልጊዜም ምንነቱንም የማይቀይር አይነት ቡድንና ጠንካራ ቡድን ነው ሲልም ጭምር ነው የተናገረው። ኤምባፔ ከጉዳቱ ለማገገም ፓሪስ ውስጥ ነበር። ይህ ማለት የማድሪድ ዶክተሮች አያምንም ማለት ነው ወይ? አንተ ብትሆን ከቡድን ውስጥ ያለ እንደዚህ አይነት ተጫዋች እንደዚህ አይነት ነገር እንዲያደርግ ትፈቅድለት ነበር ወይ ተብሎ ጓርዲዮላ ጥያቄ ቀርቦለት ነበር። ሲናገር በዚህ ጉዳይ ላይ የኔ አስተያየት አስፈላጊ ነው ብለህ ታስባለህ ወይ? በዚህ ጉዳይ ላይ የኔ አስተያየት የምሰጥ ሰው አይደለሁም ሲልም ነው ጓርዲዮላ ምላሹን የሰጠው። ልክ ከኒውካስል ዩናይትድ ጋር እንደተጫወት ነው ከሪያል ማድሪድ ጋርም እንደምንጫወት ተስፋ አደርጋለሁ፣ ጠንካራ ፉክክርም እናደርጋለን ብዬ አስባለሁ ሲል ነው ጓርዲዮላ የሚናገረው። ሌላኛው ጂያን ሉጂ ዶናሩማ ነው ሀሳቡን የሰጠው። የማንቸስተር ሲቲ ተጫዋች በመሆኔ በጣም ኩራት ይሰማኛል ብሏል።
እዚህ በመሆኔ በጣም ደስተኛ ነኝ ሲልም ጭምር ነው የተናገረው። ኤምባፔ ስላለመኖሩ ተጠይቆ ነበር። ዶናሩማ ሲናገር ከኤምባፔ ጋር ተጫውቻለሁ፣ እናም እሱ በጣም አስደናቂ ተጫዋች ነው። ያለምንም ጥርጥር በዓለም ላይ ካሉት ምርጥ ተጫዋቾች መካከል አንደኛው ነው። አንድ ግብ ጠባቂ እንደ ኤምባፔ ካሉ ተጫዋቾች ጋር አለመጫወት ጥቅም አለው፣ ነገር ግን በመጨረሻም ስለ ሪያል ማድሪድ ነው የምንናገረው። ስለዚህም የእሱ ምትክ የሆነ ማንኛውም ሰው ደግሞ ልዩ ተጫዋች ነው። እናም እሱን ዝቅ አድርገን አትመለከተውም። ሁሉም የሪያል ማድሪድ ተጫዋቾች ሻምፒዮንና ኮከቦች ናቸው ሲልም ጂያንሉጂ ዶናሩማ ሀሳቡን ሰጥቷል። ለሪያል ማድሪድ መጫወት ለሁሉም ሰው የሚሆን አይደለም። ሪያል ማድሪድ ማሊያን ለሚለብሰው የሚገባው ሰው ብቻ ነው። ነገር ግን ማንኛውም ክለብ አንዳንድ ጊዜ የውድቀት ጊዜያት ማሳለፉ የተለመደ ነው። በቻምፒየንስ ሊግ ከእነሱ ጋር ስትጫወት ለፈተናው ዝግጁ መሆን አለብህ፣ ምክንያቱም በጣም ከባድ ጨዋታ ነው የሚጠብቀን ሲልም ነው የተናገረው። ከቲቦ ኩርቱዋ ጋር ያለኝ ግንኙነት ልዩ ነው። እናም ያለምንም ጥርጥር እሱ በዓለም ላይ ካሉት ምርጥ ግብ ጠባቂዎች መካከል አንደኛው ነው። እናም ሚላን ከነበርኩበት ጊዜ ጀምሮ ሁልጊዜም የእሱ ትልቅ አድናቂ ነበርኩኝ። ሁልጊዜም ለትልልቅ ቡድኖችም ለሚጫወትና ሁልጊዜም በዓለም ላይ ካሉ ምርጥ ግብ ጠባቂዎች መካከልም አንዱ ስለሆነ ከሱ ብዙ ትምህርቶችን መማር እችላለሁ ሲልም ጭምር ነው የተናገረው። ጂያንሉጂ ዶናሩማ ስለ ቲቦ ኩርቱዋ ሲናገር ዛሬ ልክ ምሽት 5 ሰዓት ሲል ጨዋታው ይደረጋል። ሳንቲያጎ ቤርናቢው ላይ ነው የሚደረገው። ማውሪዚዮ ማሪያኒ ደግሞ ይህንን ጨዋታ በመሀል ዳኝነት ይመሩታል። ማንቸስተር ሲቲ በውድድር ዓመቱ ጥሩ አቋም እያሳየ ቢሆንም አሁንም ግን የትኩረት ማነስ ወሳኝ የሆነ ሰዓት ላይም ውጤት እያሳጣቸው ይገኛል። ሆኖም ግን ባለፉት 10 ጨዋታዎች ላይ ግን ከሁለት ውጪ ሌሎቹን በሙሉ አሸንፈዋል። ሪያል ማድሪድ በበኩሉ ደካማ የሚባል ዓመትን እያሳለፉ ሲሆን በላሊጋም ሁለተኛ ላይ የሚገኙ ሲሆን ከፈረንጆቹ አዲስ ዓመት በኋላም እያጋጠማቸው ያለው ተደራራቢ ጉዳትን ተከትሎ የነበረው የቡድኑን ነገር አናግቶታል። በዚህ ምክንያትም መከላከላቸው እየተቸገረ ሲሆን በሜዳቸው ካደረጉት ያለፉት 5 ጨዋታዎችም በሁሉም ግብ ተቆጥሮባቸዋል። ያለፉትን 10 ጨዋታዎች ስንመለከት ማንቸስተር ሲቲ 8ን ድል አሳክቶ 2ቱን ባቻ ውጤት ነው ያጠናቀቀው። በ5ቱ ጨዋታዎች ደግሞ ግብ አልተቆጠረበትም። በመጨረሻ 5 ጨዋታዎች ውስጥ 4 ድልና 1 አቻ፣ 4 ደግሞ ጨዋታዎች ላይ ጎል ሳይቆጠርበት መውጣት እንደቻለ ነው የተመለከተው። በጉዳት ምክንያት ሄስኮ ግቫርዲዮል በዛሬው ጨዋታ ላይ እንደማይኖር ነው የተረጋገጠው። ሪያል ማድሪድ በአሰልጣኛቸው አርቤሎ እየተመሩ ያለፉትን 5 ጨዋታዎች 2ቱን ተሸንፈው እንዲሁ ደግሞ ያሸነፏቸው ጨዋታዎች ብዛት 3 ነው። በመጨረሻዎቹ 5 ጨዋታዎች ላይ 6 ጎሎችን ያስቆጠሩ ሲሆን በአንጻሩ 4 ጎሎች ተቆጥሮባቸዋል። ኤዲር ሚሊታው፣ ዳቪድ አላባ፣ አልቫሮ ካሬራስ፣ ዳኒ ሴባዮስ፣ ጁድ ቤሊንጋም፣ ኬሊያን ኤምባፔ እና ሮድሪጎ በዛሬው ጨዋታ ላይ በጉዳት ምክንያት አይኖሩም። የእርስ በርስ ግንኙነታቸውን ስንመለከት እነዚህ ሁለት ቡድኖች 10 ጊዜ የመጨረሻዎቹን ከተመለከትን 4-4 ተሸናንፈው 2ቱን ጊዜ ደግሞ በአቻ ውጤት ነው ያጠናቀቁት። ሊቨርፑልን የተመለከተ መረጃን እናንሳ። ቨርጂል ቫን ዳይክ ይናገራል። ብዙ እድሎችን ፈጥረናል፣ ነገር ግን ብዙ እድሎችን ማመጠውናል። በመጀመሪያው አጋማሽ ወደ ግብ ለመድረስ በጣም ተቃርበን ነበር ብዬ አስባለሁ። እነዚህን እድሎች ተጠቅመን ወደ ጎል መቀየር በጣም አስፈላጊ ነበር፣ ነገር ግን ያንን ሳናሳካው ወጥተናል ብሏል። ከፍተኛ ጫና ባለበት ድባብ ውስጥ ጥሩ ቡድን ጋር ተጫውተናል ሲልም ነው ቨርጂል ቫን ዳይክ የተናገረው። ትላንትና ከጋላት ሳራይ ጋር ካደረጉት ጨዋታ በኋላም የተናገረው ሀሳብ ነው። ሊቨርፑል በትላንትናው ጨዋታ በጋላት ሳራይ መሸነፉ ይታወሳል። የመልሱ ጨዋታ እንኳን የዛሬ ሳምንት አካባቢ እንደሚደረግ ነው መረጃዎች የወጡት። የጋላት ሳራይ አሰልጣኝ ኦካን ቡራክም ይናገራሉ። በእነሱ ላይ ያደረግነው ድልም ያልተጠበቀ መሆኑን አረጋግጠናል። ወይም ደግሞ በመጀመሪያው ዙርም እነዚህ ሁለት ቡድኖች ለሁለተኛ ጊዜ ነው ትላንትና የተገናኙት። በምድብ ጨዋታዎች ላይ ተገናኝተው እንደነበር እናስታውሳለን። ያኔም በተመሳሳይ ጋላት ሳራይ 1-0 በሆነ ውጤት አሸንፎ እንደነበር እናስታውሳለን። እናም ትላንትናም ድል ቀንቶታል። የመጀመሪያው ጨዋታ ያገኘነው ድል በእድል እንዳልሆነ ዛሬም ደግመን አሳይተናቸዋል ሲል ነው ኦካን ቡራክ ሀሳቡን የሰጠው። አርነ ስሎት ይናገራል። ዳኛው ጋላት ሳራይን በመደገፍ ብዙ ጥፋቶችን እንደሰጠ አይተናል ሲልም ነው የተናገረው። እድል ሲያገኙ በህይወታቸው ውስጥ የመጨረሻው እድል እንደሆነ አድርገው ነው ጋላት ሳራዮች የሚጫወቱት። እኛ ግን አንዳንድ ጊዜ በጣም ተጨማሪ እድሎችን እንደሚመጡ እናስብና ነው ጨዋታውን የምናደርገው። ከዚህ ትምህርት መውሰድ አለብን ሲልም አርነ ስሎት ሀሳቡን ተናግሯል። ዲን ሃውችሰን ዛሬ ምሽት የማንቸስተር ሲቲ ጨዋታ ላይ ተጠባባቂ ሲሆን ራኡል አሴንሲዮ ከአንቶኒ ሩዲገር ጋር በመሆን ጨዋታውን በቋሚነትም ይጀምራል ተብሎ እንደሚታሰብ ነው ማርካ መረጃውን ያወጣው። በትናንትናው ዕለት የስፔኑ ዲያሪዮ አስ ጋዜጣም የቤርናቢው ትኬቶች ተሽጠው አልተጠናቀቁም በሚል ባወጣው መረጃ ላይ ፍጹም ከእውነት የራቀ መሆኑን ሪያል ማድሪድ ቴሌቪዥን ጣቢያ ይፋ አድርጓል። የማንቸስተር ሲቲ ጨዋታም የሳንቲያጎ ቤርናቢው ሁሉም የመግቢያ ትኬቶች ሙሉ በሙሉ ተሽጠው መጠናቀቃቸውን ነው አርኤምቲቪ ዘገባው እያሰፈረ የሚገኘው። ባየር ሚኒክ ወሳኝ ተጫዋቹ ተጎድቶበታል። ባየር ሚኒክ በቻምፒየንስ ሊግ የትናንትናው ጨዋታ አታላንታን 6-1 በሆነ ውጤት ሲያሸንፉ በጨዋታው ላይ የቡንደስሊጋው ክለብ ባየር ሚኒክ ወሳኝ ተጫዋቹን በጉዳት ምክንያት አጥቷል። ጀማል ሙሲያላና አልፎንሶ ዴቪስ እንዲሁም ጆናታን
ጆናስ ኡርቢግም እንዲሁ ጉዳት ገጥሟቸው ነው የወጡት። አልፎንሶ ዴቪስ ያጋጠመው ጉዳት ከዚህ በፊት እንዳጋጠመው አይነት የጡንቻ ጉዳት መሆኑን የተነገረው ተጫዋቹ በገጠመው ከባድ ጉዳት ምክንያት ከዚህ በፊት በዚህ ዓመት 26 ጨዋታዎች እንዳመለጡት እናስታውሳለን። በሌላ በኩል ጆሹዋ ኪሚች እና ማይክል ኦሊሴም ቢጫ ካርድ መመልከታቸውን ተከትሎ በመልሱ ጨዋታ ከአታላንታ ጋር በሚያደርጉት ጨዋታ ላይ በቅጣት ምክንያት አይኖሩም። ካምፕኑ ላይ የተለየ ቡድን ታያላችሁ ብሏል ሃንስ ፍሊክ። የትም እንጫወት ዝግጁ ነን ያለው ደግሞ ኤዲ ሃው ነው። የባርሴሎና አሰልጣኝ ሃንስ ፍሊክ ቡድናቸው ጥሩ የኳስ ቁጥጥር እንዳልነበረው ነው ከትናንትናው ጨዋታ በኋላ የተናገረው። ከኳስ ጋር ጥሩ አልነበርንም ያሉት ሃንስ ፍሊክ ኳስ ከቁጥጥራችን እየበጣም ቀላል ስህተትም እየሰራን ነበር ነው ያለው። ይሄ ደግሞ እንደሚታወቀው ኒውካስል ዩናይትድ የሚወደው ነገር ነው። ይሄ ደግሞ ሲሆን በጣም ጥሩ እንዲጫወቱ አድርገናቸዋል ሲል የተናገረው ካምፕኑ ላይ የተለየ ቡድን ታያላችሁ ሲል ነው የተናገረው ሃንስ ፍሊክ። የኒውካስል ዩናይትድ አሰልጣኝ ኤዲ ሃው በበኩላቸው በሴንት ጄምስስ ፓርክ ድንቅ ምሽት ነበረን ሲሉ ተናግረዋል። አክሎም ቀጣይ በሜዳችንም ሆነ አልሆነም የትም እንሂድ ዝግጁ እንሆናለን ሲልም ነው ኤዲ ሃው የተናገረው። ቶተንሃም ሆትስፐርስ በአውሮፓ ቻምፒየንስ ሊግ ትላንትና ምሽት አትሌቲኮ ማድሪድን በገጠመበት ጨዋታ የቡድን ስብስቡ በቅጡ ያላወቀው ኢጎር ቱዶር በርካቶችን ያስገረመ ውሳኔን ያሰለፈው። ሞቃ ያላ ድጋፍን ባለው ዋንዳ ሜትሮፖሊታኖ ልምድ ያለውን ግብ ጠባቂውን ጉሌርሞ ቪካሪዮን አስቀምጦ አንቶኒዮ ኪኒስኪን የመጀመሪያ አስተላለፍ ውስጥ አካተተው። በቻምፒየንስ ሊግ የመጀመሪያ ጨዋታውን ያደረገው ኪኒስኪ ግን እስከ ወዲያኛው ከአእምሮ ትውስታው ሊያጠፋው የሚፈልገውን 15 ደቂቃን ያሳለፈው። የ22 ዓመቱ ቼካዊ ግብ ጠባቂ በ15 ደቂቃ ውስጥ 3 ግቦች ተቆጥሮበታል። 2 ግቦች ደግሞ እርሱ በራሱ በሰራቸው ግልጽ ስህተቶች የተገኙ ናቸው። ከ3 ተከታታይ የፕሪሚየር ሊግ ሽንፈት በኋላ እንዲሁ አሰልጣኝ ኢጎር ቱዶር ምንም ርህራሄ አላሳዩም። ጨዋታውን 17ኛው ደቂቃ ላይ ሲደርስም ጣሊያናዊውን ግብ ጠባቂ ጉሌርሞ ቪካሪዮን ቀይረው አስገብተውታል። የመጀመሪያው የቻምፒየንስ ሊግ ጨዋታው በዚህ መንገድ የተቋጨው ኪኒስኪ አንገቱን ደፍቶ አይኑን በእንባ አቋጥሮ ነው የወጣው። ወደ መልበሻ ክፍል ሲያቀናም ቅዠት የሚመስሉትን 15 ደቂቃዎች እያሰበ አንብቷል። ኢጎር ቱዶር እርሱን ማስጀመር ትክክል ነበር፣ የቀየርኩት ከጭንቀት ልገላግለው ብዬ ነበር ሲልም ነው ሀሳቡን ከሰላ ትችት አላዳነው። 4 ጨዋታዎችን መርቶ በአራቱም ሽንፈት የገጠመው ክሮኤሺያዊ አሰልጣኝ ቪካሪዮ እያለ አስፈሪ ድባብ ባለው ሜትሮፖሊታኖ ኪኒስኪን ማስጀመሩ በርካቶች አልተዋጠላቸውም። አንቶኒዮ ኪኒስኪ የእግር ኳስ ሕይወቱ በዚህ ስህተትም እንዳይበላሽ በርካቶች ድጋፋቸውን እየሰጡት ነው። በፊዮረንቲና እየተጫወተ የሚገኘው የቀድሞ ማንቸስተር ዩናይትድ ግብ ጠባቂ ዳቪድ ደኪያ ግብ ጠባቂ ሆኖ ያላለፈ ካልሆነ በስተቀር ቦታው ምን ያክል አስቸጋሪ እንደሆነ የሚረዳ የለም። አንገትህን ቀና አድርገህ ወደፊት ብቻ አስብ ሲል ነው በማህበራዊ ትስስር ገጹ ላይ መልእክቱን ያጋራው። አንቶኒዮ ኪኒስኪ ከሌሎች የሙያ አጋሮቹም የሚያበረታታ መልእክትም እንደደረሰው ጭምር ነው እየተገለጸ የሚገኘው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅግ ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች የስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን እንገናኛለን። በቀጣይ ፕሮግራሞቻችን ተመልሰን እስክንገናኝ ድረስ ሀሳብ አስተያየቶቻችሁን እያጋራችሁን ለነበራችሁ በሙሉ ላቅ ያለ ምስጋናችንን እናቀርባለን። ፉአድ ባህሩ በቀጣይ ፕሮግራሙ ይዤ ቀርባለሁ። መልካም ጊዜ፣ መልካም ቀን እንዲሆንላችሁም ነው በአክብሮት የምመኘው።